ሰላማችሁ የሚወሰነው መንገድ ላይ በሚያጋጥማችሁ የትራፊክ መጨናነቅ፣ ባለቃችሁ ጫና ወይም በቤተሰብ ውጥረት ሳይሆን ለሕይወታችሁ አላስፈላጊ የሆኑ ነገሮችን መተውን በመማር ቢሆንስ? ተመልካቾቼ፣ በዚህ ቪዲዮ ውስጥ ስለማይጠቅማችሁ ነገሮች መጨነቅን የምትቆጣጠሩባቸውን 7 የጥንት ስቶይክ መርሆዎች እናያለን። እነዚህ መርሆዎች ከፍልስፍና በላይ ናቸው፣ እናም ወደ ዋርካ አስተሳሰብ የሚያመሩ መንገዶች ናቸው። ልክ እንደ ዋርካ ዛፍ ከውስጣችሁ እየጠነከራችሁ ከሕይወት ለውጦች ጋር ደግሞ እንደ ለስላሳ ወራጅ ጅረት በቀስታ መፍሰስ። ጊዜ የማይሽረውን የጥንት የፍልስፍና ጥበብ እንደ ማርከስ ኦሬሊየስ እና ኤፒክቴተስ ካሉት ታላላቅ ስቶይኮች እንወስዳለን። ነገር ግን ይህን ጥበብ ለኢትዮጵያዊ ሕይወት ተስማሚና ተግባራዊነቱን በምሳሌዎች እናያለን። ውሃ ይሄዳል፣ ድንጋይ ይኖራል እንደሚለው የኢትዮጵያ አባባል ስቶይሲዝም እንደዚያ ድንጋይ እንድንሆን ያስተምረናል። ጸንተንና ሳንንገዳገድ ቆመን ሕይወት በአካባቢያችን እንዲፈስ ማድረግ መቻል። የመጀመሪያው መርህ ከተፈጥሮ ጋር ተስማምታችሁ ኑሩ፣ ሊቭ አኮርዲንግ ቱ ኔቸር የሚለው ነው። ይህም ማለት የነገሮችን ተፈጥሯዊ ቅደም ተከተል መቀበልና መከተል እንጂ እውነታውን መቃወም ተገቢ አይደለም እንደማለት ነው። በኢትዮጵያ የክረምቱን ወቅት አስቡ። በደጋማው የሀገራችን ክፍል ገበሬዎች ዝናቡን አይረግሙትም፣ ካለው ሁኔታ ጋር ይስማማሉ እንጂ። መንገዶች በጎርፍ ከተጥለቀለቁ ወይም አዝመራ ከዘገየ ሁኔታውን ይቀበላሉ። በተመሳሳይ በአሁኑ ወቅት የዋጋ ግሽበት አሳሳቢ ሆኗልና በቤተሰብ ወጪ ላይ ያለውን ጫና አስቡ። ከመደናገጥና ከመበሳጨት ይልቅ ሁኔታውን መለስ ብላችሁ ተመልከቱት። የትኞቹን ወጪዎች መቀነስ እንደምትችሉ፣ ገንዘባችሁን የት ላይ ማዋል እንዳለባችሁና እንዴት ወጪያችሁን እንደምትቆጣጠሩ ማሰብ ትችላላችሁ። ንፋስ ሲነፍስ ዛፍ ይወዛወዛል እንደሚለው አባባላችን የማይተጣጠፍ ዛፍ ይሰበራል፣ ተለዋዋጭ ሆነው ግን ይተርፋል። ከተፈጥሮ ጋር ተስማምቶ በመኖር ነው የስቶይኮችን ምክር ተግባራዊ የምናደርገው። ሁለተኛ፣ መቆጣጠር በምትችሉት ላይ አተኩሩ። ፎከስ ኦን ዋት ዩ ካን ኮንትሮል። አብዛኛው ጭንቀታችን ከቁጥጥራችን በላይ የሆኑ ነገሮችን ለመቆጣጠር በመሞከር የሚመጣ ነው። ስቶይሲዝም በራሳችን ምርጫዎች፣ ምላሾችና አስተሳሰቦች ላይ እንድናተኩር ያስተምረናል። በአዲስ አበባ የዕለት ተዕለት ኑሮን አስቡ። መብራት ይጠፋል፣ ታክሲያችሁ መንገድ ላይ ይበላሻል፣ የሆነ ሰው ያናድዳችኋል። እነዚህን ነገሮች ማቆም ወይም መቆጣጠር አትችሉም። ነገር ግን እንዴት ምላሽ እንደምትሰጡ መምረጥ ትችላላችሁ። በመረጋጋት፣ በትዕግስት ወይም በሚጠቅም ነገር። ለምሳሌ የዩኒቨርሲቲ ተማሪዎች ከሆናችሁና ክፍል በድንገት ቢሰረዝ በማጉረምረም ጊዜያችሁን ከማጥፋት ይልቅ ያንን ሰዓት ለመከለስ፣ በቂ ረፍት ለማግኘት ወይም ጓደኛን ለመርዳት ብትጠቀሙበት ሲል ስቶይሲዝም ይመክረናል። የራሳችሁን በር ቆልፉ እንደሚባለው መጀመሪያ የራሳችሁን ኃላፊነት ተወጡ። ሶስተኛ፣ ተስፋችሁን ተቆጣጠሩ። ማኔጅ ዩር ኤክስፔክቴሽንስ። ብስጭት ብዙውን ጊዜ ከማይጨበት ተስፋ ይወለዳል። ሕይወት ሁል ጊዜ ባቀድነው መንገድ አይሄድም። ሰዎችን በጠበቅናቸው ቦታ ባለመገኘት ያሳዝኑናል። ለምሳሌ በሥራ ቀናት የሥራ ሰዓታት ሁል ጊዜም ትርምስ የበዛባቸው ናቸው። ከቤት በሰዓቱ ተነስታችሁ ሥራ ቦታ በሰዓቱ ለመድረስ ሁሉንም ነገር ስታቅዱ፣ ነገር ግን በመንገድ ላይ በትራፊክ መጨናነቅ፣ ታክሲ ባለማግኘት ወይም በሌሎች ባልጠበቃችኋቸው ምክንያቶች መዘግየት ሊያጋጥማችሁ ይችላል። የስቶይኮች አቀራረብ ፍጹምነትን አለመጠበቅ ነው፣ እናም ሁኔታውን በመቀበል ማለፍ ነው። በጉዞዎቻችሁ መዘግየት ሊያጋጥማችሁ እንደሚችል በማመን ዝግጁ ሁኑ፣ እናም የተረጋጋችሁ ሁኑ። በሕይወት ውስጥ ለሚያጋጥሟችሁ መዘግየቶችና መሰናክሎች ትዕግስትን ተለማመዱ። ተስፋ የመቁረጥ እናት ብስጭት ናት እንደሚባለው አባባል ኤክስፔክት የምታደርጉትን ዝቅ ማድረግ ከቻላችሁ ሰላም ይከተላል። አራተኛ፣ አሉታዊ ነገሮችን በዓይነ ሕሊናችሁ ተመልከቱ። ፕራክቲስ ኔጌቲቭ ቪዥዋላይዜሽን። ይህ እንግዳ የሆነ አመለካከት ቢመስልም በጣም ጠቃሚ መልእክት ነው። ይህም መሆን ያለበት ራሳችሁን በማስፈራራት ወይም በጨለምተኝነት ሳይሆን የአእምሮ ጥንካሬን ለመገንባት በየጊዜው ምን ሊበላሽ እንደሚችል በዓይነ ሕሊናችሁ በማሰብ ነው። ስራችሁን፣ ቤታችሁን ወይም ጤናችሁን ለጊዜውም ቢሆን ማጣት እንዳለ ማሰብና ለዚህም ዝግጁ መሆን። ይህ የሚያስፈልገው እንዲያስጨንቃችሁ ሳይሆን ያላችሁን ነገር እንድታደንቁና እንድታመሰግኑ እንዲሁም ለለውጥ እንድትዘጋጁ ነው። ለምሳሌ ቱሪዝም በሚዘወተርባቸው አካባቢ የሚገኙ አነስተኛ የንግድ ሥራ ባለቤቶች ወይም ሆቴል ባለቤቶች እንደሆናችሁ አስቡ። ቱሪስቶች ሳይመጡ ቢቀሩስ እንዴት ልትላመዱ ትችላላችሁ? ለአካባቢ ነዋሪዎች ቅናሽ መመስጠት ወይም አዲስ አገልግሎቶችን መስጠትን በመጀመር ይህንን ነው ስቶይኮች የሚመክሩ። ነገን አትመኑ፣ ዛሬን አስቡ የሚል አባባል አለ። ውድቀቶችን በዓይነ ሕሊናችሁ ማየት ውድቀቶቹ ሲመጡ ጠንካራ ያደርጋችኋል እና ሳይመጡ ቢቀሩም የበለጠ አመስጋኝ ያደርጋችኋል። አምስተኛ፣ አመለካከታችሁን ቀይሩ። ሪፍሬም ዩር ፐርስፔክቲቭ። ስሜታችሁ የሚፈጠረው ከአስተሳሰባችሁ ነው። ክስተቶችን የምትተረጉሙበትን መንገድ ከቀየራችሁ የሚሰማችሁን ስሜት መለወጥና ለማስተካከል ትችላላችሁ። አለቃችሁ የሰራችሁትን ሥራ ቢተች ብላችሁ አስቡት። እንደ ግላዊ ጥቃት ልትወስዱት ትችላላችሁ ወይም እንደ እድገት ዕድል ልትመለከቱት ትችላላችሁ።
ይህ በአመለካከታችሁ ላይ ይወሰናል። ከንግድ አጋሮ ጋር የንግድ ስምምነት ከከሸፈቦ እንደ ትምህርት ውሰዱት። ለምሳሌ በሀገራችን ውስጥ በተለያዩ አጋጣሚዎች በመሬት ወይም በውርስ ላይ የሚፈጠሩ የቤተሰብ ክርክሮችን ወይም የተለያዩ የግጭት አጋጣሚዎችን ተመልከቱ። የረጅም ጊዜ ምሬት ይገባዋል ወይስ ሰላምን ትመርጣላችሁ? ሁል ጊዜ የአጭር ጊዜ ጥቅም ከማሰብ ይልቅ የረጅም ጊዜ የቤተሰብ አንድነትንና ሰላምን መምረጥ ይበጃል። አንዱ በር ሲዘጋ ሌላው ይከፈታል የሚለው አባባል ይህንን ያስታውሰናል። የሚገጥማችሁን ችግር እንደ መሸጋገሪያ መሰላል ተጠቀሙበት። ስድስተኛ፣ ነገሮችን እንዳመጣጣቸው ተቀበሉ። አክሰፕት ዋት ካምስ ዩር ዌይ። ይህ አላስፈላጊ የሆኑ ነገሮችን የመተው ዋናው የልብ ትርታ ነው። ሕይወት ውድቀትን፣ የስኬቶች መዘግየትንና ድንገተኛ ነገሮችን ያመጣብናል። እነሱን መዋጋትና መቃረን ስቃይን ይጨምራል። እንዳመጣጡ መቀበል ማለት ተስፋ መቁረጥ ሳይሆን ወደፊት እየተጓዛችሁም ቢሆን ሰላምን መምረጥ ነው። ለምሳሌ ከሥራ ወደ ቤት ስትመለሱ የትራፊክ መጨናነቅ ወይም የትራንስፖርት መዘግየት ሊያጋጥማችሁ ይችላል። ይህ በሚከሰትበት ጊዜ በሁኔታው ከመበሳጨት ይልቅ ጊዜውን ተጠቀሙበት። ትምህርታዊ ነገሮችን አዳምጡ፣ መጽሐፍ አንብቡ፣ ወይም በሕይወታችሁ ውስጥ እየተከናወኑ ስላሉ ሁኔታዎች የማሰቢያ የጥሞና ጊዜ አድርጋችሁ ውሰዱት። በሌላ ምሳሌ ደግሞ አንዳንድ ጊዜ የበይነ መረብ ግንኙነት ችግር ስላለ የኢንተርኔት ግንኙነታችሁ ቢቋረጥ ከመበሳጨት ይልቅ ከቤተሰባችሁ ወይም ከጓደኞቻችሁ ጋር በግል የመነጋገሪያና የመወያያ ጊዜ አድርጋችሁ ተጠቀሙበት። ወይም ደግሞ ሌላ የቤት ውስጥ እንቅስቃሴ በማድረግ ጊዜውን ጥቅም ላይ አውሉት። እኛ ኢትዮጵያውያን በዚህ አንታማም። የሰልፍ መስመር እንጠብቃለን፣ የዋጋ ግሽበትን እንቋቋማለን እና ከሁኔታዎች ጋር በቀላሉ እንላመዳለን። ይህ ደግሞ የስቶይክ አመለካከት ነው። በመጨረሻም ሞታችሁን አስታውሱ። ሪመምበር ዩ ዊል ዳይ። ይህ ምክር ሊያስፈራራችሁ የታሰበ አይደለም። ይልቁንም አስፈላጊውንና የማይቀረውን ነገር ለማስታወስ ነው። ሞት እርግጥ የሆነ ኩነት ነው። ይህንን ስታስታውሱ ትናንሽ ነገሮች ትርጉማቸውን ያጣሉ። ለምሳሌ ከአንድ ጓደኛችሁ ጋር በተፈጠረ ጥቃቅን አለመግባባት ሳምንቱን ሙሉ ስትብሰለሰሉ መክረም ሊያበሳጫችሁ ይችላል። ይህ ችግር ሲገጥማችሁ ከዓመት ወይም ከ5 ዓመት በኋላ ይህ ነገር ምን ያህል ትርጉም እንደሚኖረው ራሳችሁን ጠይቁ። የዚህ ጥያቄ መልስ የጭንቀት ኃይሉን ያጠፋዋል። ይህንን አስተሳሰብ ስትለማመዱ ጊዜያችሁንና ጉልበታችሁን በፍቅር በአገልግሎትና በደስታ ላይ ማዋል ትጀምራላችሁ። በሐዘን ወቅት ቤተሰቦችና ወዳጆች ተሰብስበው የሟቹን መልካም ሥራዎች ያወሳሉ፣ እንዲሁም በሕይወት ስላሉ ሰዎች ይጨነቃሉ። ይህም ሞት የሕይወት አካል መሆኑንና በሕይወት ያሉ ሰዎች ሕይወትን በአግባቡ መኖር እንዳለባቸው የሚያሳስብ ነው። ከዚህ የምትማሩት ነገር ዛሬን ኑሩ፣ ነገን አትመኑ እንደሚባለው አባባል ጊዜያችሁን በከንቱ ማባከን እንደሌለባችሁ ነው። እነዚህ 7 የስቶይክ መርሆዎች በኢትዮጵያዊ ሕይወት መነጽር ሲታዩ የበለጠ በነጻነት እንድትኖሩ ሊነርዷችሁ ይችላሉ። ከትዕግሥት፣ ከቤተሰብና ከእምነት ባህላዊ እሴቶቻችን ጋር አዋህዷቸው። በዚህ ሳምንት ልታተኩሩበት የምትችሉትን አንድ መርህ ምረጡ። ለሕይወት በምትሰጡት ምላሽ ላይ ይርዳችሁ። ከረዳችሁ አስተያየታችሁን አጋሩ። ለሌሎችም ሰላም ለሚፈልጉ ሰዎች ማጋራት፣ ላይክ ማድረግና ሰብስክራይብ ማድረግ አትርሱ።